ሮምዬ ግን መነጽሯን ለምን አታያትም? እሷ ነገር ፊትሽን እኮ በደንብ እያሰሩ አገባም አንተ ያገባ ነገር የለም። አንተ ራስህ መነጽር ያረጋላሉም እንዴ? መነጽር ያረጋል ተብሎ ተነግሮኛል። አይ አይደል፣ ውበትሽን እያጠፋብን እኮ ነው እናታችን። እህታችን ለማለት ፈልጌ ነው። እኔ ባለ ትዳር ነኝ። መልኬ ለማንም አያስፈልግም፣ ለባሌ ብቻ ነው። ጌታ አባቱ እና ልክልሻለሁ። አንቺም ክስ ትመሰርቻለሽ እንዴ? ቀላል ጆካ እንደ ፒቲሽን ሁሉ እናሰባስብባታለን። እዚህ ላይ ህዝቡ እየሰማ ንገራት እንጂ በደንብ ድምፅን እናምናለን እኮ። ቲክቶክ እንዲዘጋባት እናረጋለን። እሷም እንደ ሀቢባ ማስክ አርጋ እስክትመጣ ድረስ ማዘጋት አለብን። ሀቢባ ራሱ እኮ በአሽሙር እኮ ሰደበችሽ ከትላንት ወዲያ። እኔ አሰድበኝም። አትዋሽ ጆከር። እግዚአብሔርን ሮምዬ፣ እግዚአብሔርን እኔ ላንቺ አሏች ተናድጄ ለጥፌ ሁሉ ሰደብኳት አይደል እንዴ? በአሽሙር ነካካችሽ። ከዚህ በፊት ሲሰርቡኝ የነበሩ ትልልቅ ሴቶች ምናምን ብላ፣ አንቺ አሁን ትልቅ ሴት ነሽ፣ ገና እኮ ወጣት እኮ ነሽ። ኖ ትልቅ ሴት ነኝ ግን አለች እንደዛ። እንዴት እነዚህ ያረጁ ትልልቅ ሴቶች ምናምን እንትና የምትኖር ምናምን ብላ እንቺን ነካች። እኔ ደግሞ ተበሳጨሁኝ፣ ለጥፌ ሄድኩባት። እግዚአብሔርን ሮምዬ፣ ቆይ ልክልሻለሁ እሷን። ኧረ እኔ በሰላም ትገላገል። ቆይ ጠይቃታለሁ፣ በሰላም ትገላገል። አሁን ከሀቢባ ጋር ጸባይ አያዋጣንም፣ እግዚአብሔርም አይወደውም። ቀና ደርሷል። ገባ? መረጃ ካለ በውስጥ ላክልኝ ጆካ። መረጃ ምንጭሽ አይደለው? ልክልሻለሁ። ሀቢባ እኔን ለተስፋዬም ሳላግዝ እርጉዝ ናት ብዬ ለእሷ በቆምኩላት እኔን ትሰድበኛለች። ጉራጌ አይደለችም፣ ኦሪጂናሏ ጉራጌ እኔ ነኝ። ለጉራጌ የማገለግለው እኔ ነኝ አለ። ለጉራጌ የታገልኩት እኔ ነኝ አለች። እኔ ደግሞ ስህተት ነው ነገር አለ። ሀቢባ ናት? አዎ እንዴ፣ ለጉራጌ የታገልኩት እኔ ነኝ አለች። የኔ ታገለችው የት እንትን ላይ ብናቃለው አንቺን እንደዛ ታግለሽ ስንት ለኛ ትግል የተረፍሽ ሰው እንደዛ ብላ አቃጣሪ ናቸው ነው ይላሉ። እንደዛ ስትል አንቺ ቤት ላይ ሴቶች ተሰዳድበዋል መሰለኝ፣ በዛ ምክንያት ነው የተናገረው። በጣም የገረመኝ ሄለን ለአማራ ቆም ያለው አለች። እኔ ቤልጅየም ድረስ ሄጄ ሀቢባ ስለ ጉራጌ ታግላለች ብለሽ ታስቢያለሽ? መቼ ነው ለጉራጌ የታገለችው? ሮምዬ እኔ ሄለን ስጠይቀው እሱ ስለ ሀቢባ ይጠይቃል። ሄለን መቼ ነው ለአማራ የታገለችው? ችግር አለብሽ። የኛውን አጀንዳ ትተይ ወደዚህኛው ትመጫለሽ። አንተ የተለከፍ እኔ ሄለን ለአማራ የጮኸችበት አንድ ቪዲዮ ማየት ፈልጋለሁ። እንዴ እኔን ማለቷ ነው ወይ? ናና ሀቢባ ምላስላስ አምሯት ይሆናል፣ እርጉዝ ስለሆነች አምሯት ይሆናል። ተዋት ጆካዬ፣ እስክትወልድ ድረስ ተዋት። እሺ ተዋት። የኔ አባት አርግዛለች። አንቺ ካልሽ እሺ ሮብዬ ትውለድ በሰላም። ከዛ ወዲህ ከፈለግ ትሄድባታለህ። በሰላም ትገላገል። ተዋት። አሁን ጆካዬ፣ አሁን ወጥረ መያዝ ያለብን ነጭ ቅማልን ነው። እኔንም ልሳኛለች ብላችኋል። ቪዲዮ ላኩልኝ። ሊቢያ ያላችሁ አንድ ቁጥር ጻፉ ስል ምን ሌሎቻችሁ ተደርድራችሁ የመጣችሁት የት ልትገቡ ነው? የጎባ ሚካኤል ወስጄ የቀበርኳችሁ የት ልትገቡ ነው ተደርድራችሁ የመጣችሁት? እኔ የለገሰ ወንድሜን አስክሬን እያፈላለግን ያለ ነው። ከዛ በተረፈ ሊቢያ ያላችሁ መረጃ አለኝ የምትሉ ገብታችሁ አዋሩኝ አሉ። እናንተ ሌሎቻችሁ እየመጣችሁ ምዘላብዱት ግን ለምንድን ነው? አሁን ለአስክሬን መዋጮ ስንጠይቅ እንግዲህ ገደል ነው የምትገቡት። አያችኋለሁ። ለወሬ የመጣችሁ ሁሉ አስክሬኑ ተገኝተው ወደ እናት ሀገሩ ለመላክ ወደ 10,000 ዩሮ ያስፈልጋል ተብሏል።
የዛኔ ሁላችሁም ምንም እንደው የለንም የምትሉ ራሱ አለ የሚባል የተባለውን በነፍሶ ከብተዋቶ ለእናቱ እንዲደርስላት ነው ምንፈልገው። ትናንትና ይሄ ልጅ ምን ሲል ሰምቼዋለሁ። ቆይ እስቲ ና ግባ እስቲ አንዳንድ ቁጥር ፕራይቬት ነው። እስቲ ላካ አንተ ልጅ ወይ ጉድ ነው። ሰላም ሮሚዬ፣ እንዴት ናችሁላችሁ? አለን ወርቅዬ፣ ሰላም ነሽ? እንዴት ነሽ? አለሁማ እኮ አለው ነገር አለ። እንደነገርኩሽ ነው፣ ምንም የለም። ወንድማችን ገብተሃል? ወንድማችን ታሪኬ ነው። ዌብሳይት እንዴት ነው የኔ አባት የኔ ውድ? አንተ የገባው ልጅ 400 አንዳንድ ጽፋ አስገብቼ ምንድነው እንደ ጅብራ ቆመ የተገተርከው? አታወራም እንዴ? ወይ መድኃኒዓለም ሮሚ ፍቅር ሮሚ አቤት ሮሚ ስለምወድሽ ነው የገባሁት። እሺ እኔ ከአዲስ አበባ ነኝ፣ ስለምወድሽ ነው። ፎሎ እንኳን አላረከኝም። እወድሻለሁ ትላለህ። አውረድ በእናትህ ከአዲስ አበባ። የአዲስ አበባ ሙሉ ሰው ይወደኛል፣ እኔን የሚጠላ የለም። ምን አድርጌ ትጠሉኛላችሁ? ጃፒ ነህ? እስቲ ና ግባ፣ ከጆከር ጋር ላስታርቃችሁ። ጆከር ላጣለ እንዴ? አዎ ስልክ ገብቶበት ሮሚ ይላል። በቃ የኳስ ስሜትሽ እኮ አልወጣልሽም። ሰላም ነው ጃፒዬ? እንዴት ነህ? ሰላም ነህ? አሉ አንድ ሁለት ቪዲዮ እኮ የረገጥሽኝ ተልኮልኝ አልተገናኘንም። ከዛ ነው አንተ ውሻ መቻባ ሄድሽብኝ አይገልጸውም። መቼ እኔ ሼር አደረኩልሽ እኮ ውሸት ነው። አይ እኔ አንተ ብሄድም ላስላስ በስሱ በሆነ ነገር ተነስተህ ከሆነ አዎ እንጂ በአንተ ምን ተፈጥሮ ነው? ሮሚ ምን ተፈጠረ? በእናት ሊቢያ የሚኖር ልጅ በእናት ሄሎ ጃፒ ወንድምዬ ደህና ነህ? አለሁ። እንዴት ነሽ? ጠብቃ ስትመጣ ታብራራልሃለች። እሺ ወንድምዬ ከጀርመን ቁጥርብም ቀጥታ ደውለህ የምታዳምጠኝ በላይፍ አዳምጠኝ። በዚህ ከደውለህ ከምታዳምጠኝ አይገርም። 49 እናንተ አይደለ ደውለህ ያዳምጡኛል። ሃሎ ስላሉ አይሉኝም። በቲክቶክ አዳምጠኝ በነፃ በዚህ ከምትመጣ አልኩኝ። ምን ልበል? 49 የኛ ነው። ማን ነው? ምን አውቃለሁ ቁጥሩ 49 17 85 57 85 08 የኔ ነው። እንዴ ተሳስቼ ነው የደወልኩልሽ። ይኸው አሁንም እየደወሉ ነው። ይኸውልህ ምን ላድርጋቸው አልሆን ነው። አንሹ ስፒከር አድርጊው። ሮሚ እንዴት ነሽ? እግዚአብሔር ይመስገን። ሮሚ እኔ ነኝ ከጀርመን ነው። ሮሚ በእናትሽ ያለሁበትን እነግርሻለሁ። እኔ ማውራው ሰው አጥቼ ነው አላውቅም። አሁን ላይቭ ላይ ነው ሳየውሽ። ቁጥሩንም እዛ ጋር አግኝቼ ነው። ቢዚ ነች ሮሚ፣ ዛሬ ቢዚ ነች። ሰላም ልንላት ብንመጣም በስልክ ተወጥራለች። ከተለያየ ዓለም ነው የሚደወልላት።
አስገቢያት። ለምን እዚህ አጣሪያትም? ሮሚ አስገቢያት፣ አስገቢያት፣ እዚህ ጋር አስገቢያት ሮሚ። ቆይ እስቲ በኋላ እንደውላታለን። ከጀርመን ነው ጨንቆኝ ነው የምትለው። ምንድን ነው የሚጨንቃት? እንጃ ብቻዬን ሆኜ የማዋራው ሰው ሳጣ ነው ከዚህ ስልክ ቁጥርሽን አይቼ የምደውለው ነው የምትለው። እንድታዋሪያት ወይ መድኃኒዓለም፣ ጭራሽ ቤት ሲደብራችሁ ምን ልታዋሩ? ማን አስደብሯት ነው? ወይ ናና፣ ወይ ችግር ካለባት በኋላ ከደወለችልኝ አዋርቻት ወይ ያንተን ስልክ ሰጣታለሁ። ጀርመን ካለው በርካሽ ስልክ ታውራ እንጂ ከለንደን ጀርመን በቀጥታ አይቆጥርም እኮ። አይቆጥርም? አንዳንድ ስልኮች አይቆጥሩም። እኔ አሁን የተለያየ ዓለም መደወል እችላለሁ። እግዚአብሔርን እንዳረብሽሽ እኮ ነው ማልደውልልሽ። ብዙ ቢዚ ስለሆነ እንዳልደውልልኝ አደራህ። እስማ እንዳልደውልልሽ እንዴ! ወይናና ምን ተፈጥሮ ነው? እስኪ አስረጂን። ኖ ልጅቷ እንግዲህ አዶን ነው ሌላ ነገር ካላት አዶን ነው። ጀርመን ነው ግን ያለችው። የማታውቀው ሰው ማለት የጀርመን ሰው የምትፈልግ ከሆነ አንተም አለ፣ ሌላ ብዙ የማውቃቸው ሰዎች አሉ እንትን የሚሏት። ከዚህ በፊት ያረፍሽበትም አለ። አፈር ያስበላ ዳንኤል። አንተ ችግር የለውም። ምንድን ነው የሚሉት? ሮሚ ስጭኝ። ሄለን ላይ የሀገር ሰው ድንጋይ እየወረወረባት ነው። ምን አድርጋ ነው? በውስጥ አናግሩኝ፣ በውስጥ አናግሩኝና ጀርመን ያላችሁ ሄልፕ እንድታረጓት ቁጥሯን እንሰጣችኋለሁ። እዚህ ላይ አልናገርም። ደግሞ እየደወላችሁ ጭራሽ ነው የምታሳብዷት። እንዳታጨልሏት። ስሚ እንጂ ሮሚ፣ ወይዬ ሄለን ላይ የሀገር ሰው ድንጋይ ይወረውርባታል። ሰው ሲንገራገር ጠብቀው ሁሉም ቂሙን ለምን ይበቃ? አንቺ ብቻ ነሽ ላሽ ያልሽው። እኔ እኮ አሁን ሰድባሻለች አንቺንም አሉኝ። ተሰድቤያለሁ እንዴ አንተ? አይ ሮማን እንዴት ከኛ ጋር አባል ሆነች ምናምን፣ አባላችን ነች ስላት እንዴት አባል ሆነች? እኔን እኮ አንስማማም ነበር ምናምን ብላ ከዛ በኋላ ወደ ተመለሰች እንጂ አንስማማም ነበር። ምን አገናኘን እኔና እሷን? ለጂጂኪያ ነው የምትደግፈው አለች። ኧረ አፈር ትብላ። እኔ ጂጂኪያ ነው ደግፋት። ጂጂኪያ እኔ ታውቃለህ እንዴ እንዴት እንደምጠላት። ያ ግን እኮ ሄለን ታውቂያለሽ አይደል? የዛኔ ጂጂ ሻምፓኝ ስትከፍት ከእሷ ጋር ኃይለኛ ጦርነት ያነሳችው። አማራ ሲሞት ጂጂ ሻምፓኝ ከፈተች። ሄለን ደግሞ በዛ እኮ ነው የተነካከሱት። እሺ ግን አማራ ሲሞት ድምፅ የሆነችበት በምን ላይ ነው? መቼም እዚህ ላይ ዩቲዩብ ላይ ያለ አይደል እንዴ? ነፍን ያለ እንደገና ብር አሰባስባ ራሱ ረድታለች እኮ። መርዳት እግዚአብሔርን እውነት ቁም ነገርማ ሰርታለች እኮ። ያላቅም ዩቲዩብ ላይ ይሆናላ። ዩቲዩብ ላይ እኛ እኮ ዩቲዩብ ላይ ናት እኮ እሷ። አሁን ወደ ቲክቶክ የመጣችው እና ዩቲዩብ ላይ በጣም እኔም እንትን ያልኳት በጂጂኪያ ነው። በቃ እቺ ካንሰር የሆነ ሴትዮ ማለት ነው። ሻምፓን ከፍታ ስትደንስ በቃ እንዴት እንደሆነች ዩቲዩብ ላይ ነበረች እኮ ሄለን። አዎ በጣም እንዴት አንቺ ከዚህ በፊት መነጽርሽን አውልቀሽ ተናደድሽ ቀን ታስታውሻለሽ? የማርያም ምስል ይዘሽ ከዛ ወዲያው ተቀይረሽ እንትን ያልሽው የሆነ እንደዛ ነው የሆነችው። አንተ አፈር አባይ በላ ስለማለ ምናምን አታውራ። ያማል እንዳንተ አንዴ የሆነ ምስል ይዘሽ መዝሙር እየሰማሽ ሰዎች ተናግረውሻላ። ተብቀር እሷ ለአማራ ድምፅ ሆኜ እስከዛሬ ድረስ ውለታይን ምናምን አለች። የት ነው? እኔ አይቻ ስለማላቅ ዩቱብ ላይ ከሆነ እኔ ዩቱብ ተከታታይ አይደለሁም። ዩቱብ ማንንም አላይ። ዩቱብ ላይ ሊሆን ይችላል ስትል ሰምቻት የት ነው ድምፅ የሆነችው ብዬ። እዛ ላይ ደግሞ በብዛት ካየሽ እሷ የምትናገረው የፈራረሱ ሰዎችን ነው። አንድ ሙሉ ሰውነት ያለውን ሰው ተናግራ አታውቅም። እኔ እስከዛሬ ስሰማት። አዎ ግን የማይነካ ሰው ነካች በገዛ እጇ፣ ዋጋዋን ተሰጣት። እንግዲህ እኛ ምንም ማድረግ አንችልም። ስትነካ የምትነካውን ሰው ማወቅ አለባት። አባታችንን
ቲክታክ ላይ መልስ ከሚሰጣት ሰው ጋር ትጣላ። ወርቁ አይተነው እዚህ እንትን ውስጥ የለም። እንዴት እሱን ትናገራለች? ያ ነው ሲጀምር እሱ በክስ ምናምን ያው ኦኬ ስለሰራችሁ በደል ሊከሳት ይችላል። ግን ይሄን ያህል እንዲጨክኑ ምናምን እንትን የሚሄድባት አይደለም። ሮሚ ይስማማሉ። ይቅርታ ጠይቃለች። እንስራዋን ይዛ አላየሽም? አየኋት እኮ እንስራዋን ይዛ ይቅርታ ጠይቃለች። ከሱ ጋር የተጣላችበትን እንስራ እሱ ነው እንደ ሰጣት። ታዲያ አበባ ይዘን ለቫላንታይን ዴይ ኧረ እባክህ ተው አንተ። እሱ ትዳሩን እንትን አትበሉበት። እሱ ምንም አያውቃትም ያለችውን እኮ ነው። ሰው አሁን እኛ እኮ ስናወራ አይተናል አይደለም? ምን ነው ደንግጠሽ አፍሽን የምትይዙ ሮሚ? ነው አይደለም? አያውቃትም። የልጁ ትዳር እንትን አይበል። ላይፍ ነው ላይፍ ነህ። እስቲ ገብታል። የሊቢያ ባንዲራ ያደረግ ሴት ነሽ ወንድ? አያጅቦ አስገብኝ እያለች ነው። ተጣልታችኋል እንዴ? ኧረ እንትን ያጣላናል። ከታች አለ አይችልም እኮ እሱ ቁጥር መጻፍ ፊደል ነው የሚችለው። ወይ ሩሚ እንዴት ነው? ሰላም ነው? ጉላላ መጥቷል። ጅቦና ጅቦዬ ስሚ፣ የእነሱ ድምፅ ላይ አይሰማኝም እና ወጥቼ ተመልሼ ያስገብኝ ሮሚ። ለምን የእነሱ ድምፅ አይሰማኝም? ይሰማል። ዝርያ ጃቢ ምን ሆኖ ወረደ? ተጣላችሁ? ከጃቢ ጋር ግራ ገባኝ እኮ። ምን አሉዬ? እንዴት ነህ? ምንድን ነው ችግሩ? ሮሚ አልናፈቀቻችሁም? ኧረ በጣም ሄለን አባላችን ሆና ስትከሰስን ምን ተሰማችሁ? ልብ ላኩላት እኮ 11 ልብ። አቤት 11 ልብ ጊፍት ሰጠዋት። 11 ጊፍት ሰጠዋት አላለም? ያጅቦ አንተስ ምን ተሰማ? ስልክ ተደውሎበት ነው። ቆይ የተደወለበት ያስታውቃል እኮ። አቡላላ ምንድን ነው የላክላት? 11 ልብ። ምን አባቴ ላርግ? ባለሀብት ነው እንዳልጋጭ። እኔም አብሬ ልታሰር ነው። ዳሬን ይዤ ልርዳት ብዬ እኮ ነው። እሷ እንኳን ስሙን ሳልጠራ ጅንኑ እንትን እያለች ወይኔ መዳም። አይ አለመነካካት ይላል። መነካካት የለባትም ነበረ። እዚህ ሚዲያ ላይ መልስ ከማይሰጥ ሰው ጋር መጋጨት የለባትም ነበር። አንቺ ላይ ቢደርስ እንደዚህ አይነት በደል ምን ሮሚ? እኔ ግን ጥያቄ ምን እንደሆነ ታውቂያለሽ ሮሚ? አሁን ለሷ ይሄ ሁሉ መረጃ የሰጧት ሰዎች ዱባይ ውስጥ ያሉ ሰዎች ናቸው። እነሱ ሰዎች ናቸው መቀጣት ያለባቸው ብዬ አስባለሁ። እነሱም ዋጋቸው ማግኘት አለባቸው፣ መለቀቅ የለባቸውም። ሮሚ እኔ ግን ከሁላችሁም ለየት ያለ ሀሳብ አለኝ። ጅቦ ደግሞ ለያለ እኮ ምንድን ነው? እሺ አንተ ሀሳብ የሆነ የቀጠሮ ጌም ሲኖራት የምታመጣው አጀንዳ አለ። ከዚህ በፊት ካስታወሽ የሙሽራ ልብስ ለብሳ ምናምን ኢሱን ወንጅላው ወይ ደግሞ ኢሱ ጋር የነበራት ግንኙነት እንደገና ደግሞ ያቺ እንስራዋ ቀይዋን ስራ ብብቷ ውስጥ አስገብታ እንዲያቅፋት አመድ ያለበት በተመሳሳይ ሁኔታ ዛሬ ደግሞ እሷን እንስራ ጭንቅላቷ ላይ አርጋ በተመሳሳይ ሰዓት ደግሞ የቀጠሮ ጌም አላት። ይሄ ማፊያ ነች። ያቺ ቀይ ገንቦማ ታሪካዊ ገንቦ ናት። እቺ ማረሳ ነበር። መጣራት አለ። ከማን ጋር ቀጠሮ ጌም ያላት? አሁን ደግሞ በጣም ገራሚ ከሆኑ ሰዎች ጋር ነው ቀጠሮ ጌም ያላት። ከዮዳብ ጋር አይደለም። አልፏል፣ እሱ አልፏል። አልተሳካም። ሳይኮሎጂ እኮ ነው ስሙ። ኧረ አይደለም። ማን ነበር ሳይኮ እየሰራች ቢከሳት እንዲያ ልጁ ማን ነበር? ዱባይ ውስጥ ያለ ባልና ሚስት ናቸው። ባልና ሚስት ናቸው። ለሁለት ነው የሚጫወቱት። ባልና ሚስት ቢከሳት ጃፒ
ቢከሳት አትመጣም ነበረ ታውቃለህ። ይሄ ነገር ለሷ በጣም ተመቻት። ለሷ እኮ ትልቅ ክብር እኮ ነው። አብይ አህመድ ጃፒን ከሰሰው ማለት እኮ ነው። ወይ ሽመልስ አብዲ። እሺ ጅቦ፣ እኔ አሁን በጣም ጥያቄ የሆነብኝ ነገር ማለት ነው። ወይ ጅቦ፣ ታዲያ እንባው ለኔ ለአንተ ለጃፒ ነው? ባክዝማ ብሶት አለ። ሰው እኮ የሚያለቅስ ሰው እኮ ብሶት አለ። የራሱ የሆነ ብሶት ነው እንጂ እውነት ሚዲያ ላይ ወጥቶ የሚያለቅስ ሰው ደግሞ የራሱ ጭንቀትና ብሶት ነው የሚያስለቅሰው እንጂ በደረሰበት ምናምን አይደለም። ሰው እንዴት ካሜራ ከፍቶ ያለቅሳል? ሲያስብ ሮሚያ እንዳልቅሳለች ጅቡ ስታወራ ባሊ። እኔ አሁን በዚህ ሰሞን የጠፋብን ወንድማችን አለ። ስለሱ ወጥቼ ሳወራ የኔ ብሶት ብሶ የውስጣዊ ብሶት ነው ይባላል። ይሄው በሳይኮ የተጠና ነው። ሮሚ ኦኬ የእንትና በሳይኮ የተጠና ነው አለ ይመስለኛል። እኔ ግን ይመስለኛል ዝም ብዬ ስገምት ዩቲዩብ ላይ ያለች ለርታለች የወሎ ህዝብ በቪዲዮ ታኮን የረዳችሁ የዛኔ ታስታውሳለህ እንዴ? ጂጂን እየተቃወመች አለ እና መጣላታለን ካስፈለገ እኮ እና በፊት ጂጂ ታስታውሻለሽ? ሻምፓይን በምትከፍትበት ሰዓት እሷ እያለቀሰች ሁሉ ነበር ስታሰባስብ ነበር። ያ ሮሚና እሷ ባይዘ በጣም ጂጂን ሲቃወሙ ነበር። እንዴት ሬሳ ላይ ሻምፓይን ተከፍታለች ናም ብላችሁ አስታውሳለሁ። እና የዛ ጊዜ እሷም እንደዚህ ሄልን በጣም ብዙ ዋጋ ከፍላለች። አሁን ለምን እንደዚህ ጉላላ? እኔ አሁን ውለታዋን ስለማረሳ እኮ ነው። ሮሚ ምንም ባለፈው እርግጥ አድርጋኛለች። ላሽ ብዬ ከስሯ ማልጠፋው ገብቷል። የሰው ልጅ የሰራው ነገር ሮሚ አንድ ነገር ጃፒም ቡላላም አንድ ነገር እዚህ ጋር ልንገራችሁ። አሁን ሄለን ስሜታዊ ስለሆነች ራሷን እስክታረጋጋ ድረስ ምናምን ኮሚቴያችን ከኮሚቴ አልባነት ወይ ደግሞ መርህ የሌለው እንዳይሆን እዚሁ እያለች ሮሚዬን ቡላላ ቃል ታስገባታለ። ሮሚዬ ትንበረከኪ፣ ሁለት ልጅ ወዳይ ታደርጋለች። ልክስክስ ተንበርከኪ ቃለ መሃላ ልትገቢ ሊቀመንበር የለንማ ሊቀመንበር የለንም። እሷ ሊቀመንበራችሁ ነበረች። ታዲያስ ቡድናችን ሳይበተን ሮሚያ እንዴት ተንበርከኪ? አሁን ጃፒ ሳይጠራን ነው ብቻውን እዚህ የመጣው መሪ ስላልኩ ነው። ሮሚ አባላችን የራሱ የሆነ መስፈርት አለው። ተንበረከኪና ሁለት እጅሽን ከፍ አድርገሽ ቡላላ ቃለ መሃል ላይ ያስገባሻል። መሪያችን ማን ነው የሚያስነፋሽ? ደግሞ የማሜ እንትን ወደዛ ሄድች። በዚህ መነጽር ስትነፊ እሱ ስልጣን ክላውድ አሁን ቡላላ ቃለ መሃል አስገባት። እንደውም ሌላ ሰው እየፈለግን ነበረ። ሮሚ ትሻለናለች። መጀመሪያ አወዳድረን ነበር እኮ ንገራት። ቤታዮ አንቺ ምናምን መርጠን ነበር። ያው አንቺ አልፈሻል። እትዬ ወርቄ ጠንቋይ ስለሆኑ አባሎታችን አንቀበልም ማለት ባዳማ ጠንቋይ የጠንቋይ ቤት ከሰል አራጋቢ ከሷ ጋር እንዳትኖር አስወጥተናታል። ኖ እኔ ከእሷ ጋር ከወርቄ የምትባል ሴጣን ጋር ስሜ እንዳትደምሩ። ኖ ሴጣን በጣም ሌላ ልጆች አሉ ከኋላችን እና ይህንን እንትን ግሩፕ ከሚበተን ሜዳ ላይ ከምንቀር መሪ ሁኝ እባክሽ ሮሚ። ትክክል እባክሽን ሮሚ። መሪ ማለት ወይ ነው የምመራችሁ። ምን ሰንደቅ ዓላማ አንቺ ደስ ወዳለሽ ቦታ በሉ አርጎ የምትይንን ሁሉ እናደርጋለን። መሄጃ ጠፍቶናል። ዝም ብለን ነው እየሄድን የፖለቲካ ዓላማም ካለሽ እናራምዳለን። ቆጮ በሁሉም ክፍለ ሀገር እንዲሰማራ እናደርጋለን። በየሁሉም ክልል ሮሚ ቆጮ ይሰራጫል እናደርጋለን። ሁሉም ሮሚ ስነስርዓት ያዙ። እዛው የሚመራችሁን ፈልጉ። ያው ቴምር መታለች። ቴምር ትምራችሁ።
ሮሚ አንቺ እኮ ያራዳ ልጅ ስለሆንሽ እኮ ነው እንዲህ ቴምር የከተማ ውሃ ቀመስ ነሽ ሮሚ። አንቺ ታስታጥቀናለች መስላለች አድጋ አስቧት ቴምር ቀጥታ ወዴት እንደምታዘምተን ወደ ፍራውን። ሮሚ ቆይ ልንገራት ለሮሚ ይልሽ በሌለሽበት ባለፈ አንቺ በሌለሽበት እኔና ሊያስገቡ ይፈልጉና ሮሚ ናት መሪያችን አሉኝ። ኦኬ ከዛ እሺ ሮሚ ከሆነ ችግር የለውም እገባለሁ ብዬ አባሉ ጋር ልቀላቀል ጃፒና ጅቦ አናግረውኝ ከዛ ሄለን አባላችን ናት ሲሉኝ ባናታችሁ ተከሉ አልገባም አልኳቸው። ሄለን ጋር ነው የሚቀላቀለው አንቺ ትቀላቀያለሽ? ኧረ በስመ አብ እኮ የባሏን ሬሳ አቃጥላ በዱቄት መልክ ቤት ያስቀመጠች ኤግዛክትሊ ቴንክ ዩ ሮሚ የኔ አንቺ እወድሻለሁ። አቃጥሏት እኮ ነው ሮሚ አቃጥሏት እኮ ነው። ምኑን ያቃጠለችው? በህይወት እያለ ብዙ ከፍላለች። እሱ በህይወት እያለ አቃጥሏታል። አያችሁ ሲሞት ምን አድርግ ብላ ነው? እሷ ተቀብቶ አላየሽም? ዱቄቱን ተቀባው እስከዛሬ ግሩፕ እንዳይፈርስ በመሪነት ቦታ ላይ ቁጭ ብላ ስታገለግለን ነበር። ገባሽ? አሁን ይሄንን አሁን ችግር ሲደርስባት እንደዚህ አይነት ተቃውሞ እንዲደርስባት እኛ አንፈልግም። እግዚአብሔር ከዛ ያውጣት። ሲጀምር አባላችን እስከሆነች ድረስ የቀብር ስነ ስርዓቱን በስነ ስርዓት ከፈጸመች በኋላ በየአመቱ የሚሰጥ ግብር አለና ያን መክፈል መሬት ግብር አውጥታ ቃጥላ በቆንጆ ዕቃ አስቀምጠዋለች። ይሄ ደግሞ የባሏን ክብር ጠዩ ትናንት እዚህ ላይ ጫነችው። የሱ ሀሽ ያለበት እሷ ትንሽ እየብልቃት ነው። የሱ በሆነ እንትን ነገር ጠርሙስ ነገር ነው ያስቀመጠችው። የሱ አላየሽውም እንዴ? ሚዲያ ላይ ሳይታጣቁም እኮ ነበር በላይ ላይ ታርጎብኛል እያለች ስተፋበት ሳላየሽው አመዱ ላይ ተፋችበት። አዎ አስወር ወላሂ ተፋችበት። አውጣኝ ከዚህ መድኃኒዓለም አውጣኝ ከእንደዚህ አይነት ጭካኔ አውጣኝ። ይሄን ያክል ጨንካኝ አይደለችም ሮሚ። አሁን እንደው አባላችን እንዲሁ ግን እነ ጅቦ ለምን የመረጧት ይመስልሻል ሮሚ? እስኪ ለምን ጅቦ እስኪ ዝም ብለሽ ለምን ይመስልሻል? ለወንድ ልጅ የጨከነችውን አይተው ጭራሽ መሸሽ ሲገባቸው መቃጠል ፈልገው አይልሽ በውስጥ የሚፈልጉትን ሰው ያናደዳቸውን ሰው ለሷ እየላኩ ሊያስረግጡ ነው። አንቺ አልገባሽም? እሷ ሴትዮ 16 ሰዓት ተቀምጣ ስለምትረግጥ በረጅሙ እንዲረገጥ የሚያናድዳቸው ሰው ለዛ ብለው አባሪውን ቴምር ቆራጥ የሆነ አመለካከትና አመራር ስላላት ነው እኛ የመረጥናት እንጂ ቆራጥ የተወሰዳት ቆራጥ አመራሯ አሁን የተወሰዳት አሁን ማን ያውጣት እኮ እስኪ ድረስ ብራዋጡ ሮሚ ቃሉን አስተካኪ አመራር ነው እንጂ አስተራር አይደለም። አስተራሯን ያስተራራልኩ ወደዛ አማርኛ ምን አባቱን ስና አማርኛ ለኔ ልታስተምረኝ ነው? ልጆኝ ለጃፒና የነጅቡ አላማ አይገባሽም። ለምን እንደሆነ ለበት ፕላን ነው የቀረቧት እሷን። አንቺ እውነት ወደዋት ይመስልሻል? በፕላን እንዴ እነዚህ አደገኞች እኮ ናቸው። አንቺን ራሱ መተው ይልሽ መሪ አድርገው እነሱ ስራቸውን ከኋላ ሊሰሩ እኮ ነው። ኧረ እኔን ጦሴን ውሰዱ እዛው እኔ ከምነካካው ሰው ጋር ቃል እኮ እኔ ራሴን አግያለሁ። እኔ አያገባኝም ነው ያልኳቸው። እነዚህ ጦስ ይዘውብሽ ይመጣሉ እንዳሰሚያቸው። ምድረ ሌባ በክብር እናታችን እህታችን ትሆኛለሽ ብለን መተናል እዚህና ለምን ቴምርን አስገብተሽ አሁን ታስረግጪናለሽ? ኖ አይ ማወቅ ስላለ እኔንም ጋብዛችሁ ነበር እኮ። እኔ እንደዚህ አይነት ጋንግስተር ግሩፕ ውስጥ አልገባም ብዬ ነው። ጃፒ የሶስት ልጆች